ተናስተልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም ያልኳችሁ የዚህን ሳምንት ዲቮሽናል መልእክት ጀምራለሁ። ባለፈው ሳምንት እምነትን ማነቃቃት ወይም አክቲቬት በሚል ሐሳብ ከኢያሱ ምዕራፍ 3 ተመልክተን ነበረ። ዛሬም ከዛው ጋር የተያያዘ መልእክት ምዕራፍ 4 ነው የምንመለከተው። የምዕራፍ 4ን ሐሳብ ባረስት ከሰጠሁት 3 ነገሮችን የያዘ ነው። ድንጋዮች፣ ሰራዊት፣ የሚያስተጋባው የሱ ኃይለኛ ድምፅ፣ እነዚህን የያዘ ነው። ወደ ተስፋ ምድር መግባት በሚል ርዕስ ልናየው እንችላለን። በምዕራፍ 4 ላይ በምንሄድበት ጊዜ ከምዕራፍ 3 ጋር የተያያዘ ሐሳብ ነው ብያለሁኝ። ምዕራፍ 4 ቁጥር 1 እና 2 3ን በማንበብ የዛሬውን መልእክት እቀጥላለሁኝ። እንደገና ከፀሐይ በታች መክብብ ላይ ነው ያለሁት። የኢያሱ መጽሐፍ ኢያሱ ምዕራፍ 4 ነው የምንመለከተው። ምዕራፍ 1 ቁጥር 1 ላይ ሕዝቡ ሁሉ ዮርዳኖስን ከተሻገሩ በኋላ እግዚአብሔር ኢያሱን እንዲህ አለው ይላል። ክብር ለኢየሱስ ይሁን። ከሕዝቡ መካከል ከየነገዱ አንዳንድ ሰው በድምሩ 12 ሰው ምረጥ። እንዲሁም ከዮርዳኖስ ወንዝ መካከል ልክ ካህናቱ ከቆሙበት ስፍራ 12 ድንጋዮች አንስተው በመሸከም ከእናንተ ጋር እንዲሻገሩና ዛሬ በምታድሩባት ቦታ እንዲያኖሯቸው ንገራቸው ብሎ እስከ ቁጥር 3 ያለውን ነው ያነበብኩት። ሕዝቡ ሁሉ እግዚአብሔር እንዳለው በማይሆንና በማይቻለው ሁኔታ ውስጥ ባህሩ ተከፍሎላቸው ተሻገሩ። የእግዚአብሔር ስም ብሩክ ይሁን። ባለፈው ሳምንት እምነታችንን እንቀስቅስ ወይም አክቲቬት እናድርግ፣ ውሃው ይከፈላል በሚል ነበር ያየነው። በዮርዳኖስ ዳር ቆመን እግዚአብሔርን ለማይቻል ነገር አመን ነው። እሱም ደግሞ የማይቻለውን ነገር በማድረግ እንዲቻል እንዲሆን በማድረግ እንድናሻገር ዛሬ ወደ ምዕራፍ 4 እንድንገባ ሆነናል። ምዕራፍ 4 የተስፋ ቃል ወደ እውነት የሚቀየርበት ምዕራፍ ነው። የተስፋ ቃሉ የሚጨበጥበት፣ ከዚህ በኋላ ትንቢቶች ቶሎ ቶሎ የሚፈጸሙበት ክፍል ነው ማለት ይቻላል። 40 ዓመት የጠበቁት ትንቢት አሁን በመግባታቸው ወደዛ ምድር የሚፈጸም ነው። ያ ብቻ አይደለም። እግዚአብሔር በምዕራፍ 3 ላይ የተናገረውን ትንቢት ወዲያው ሲፈጽመው የምናየው ምዕራፍ 4 ውስጥ ስንገባ ወዲያው በአንድ ቻፕተር እንደው በአንድ ነጋ በአንድ ጠዋት እንደምንለው መልእክቱ ሲፈጸም እናያለን። በምዕራፍ 4 ሰማይ የተናገረው ምዕራፍ 4 ደግሞ ምድር ሲያረጋግጠው የምንመለከተው ነው። የእግዚአብሔር ቃል የመጀመሪያው ሐሳቤ አይዘገይም። የእግዚአብሔር ቃል በጊዜው ይመጣል፣ ይፈጸማል። ኢያሱ ምዕራፍ 3 ቁጥር 7 ላይ እግዚአብሔር ኢያሱን እንዲህ ብሎ ተናገረው። ዛሬ ምዕራፍ 3 ቁጥር 7 ላይ ዛሬ ከፍ ከፍ አድርግ ዘንድ ጀምራለሁ በእስራኤል ሁሉ ፊት እግዚአብሔርም ኢያሱ እንዲህ አለው፣ ከሙሴ ጋር እንደነበርኩ ሁሉ ከአንተም ጋር መሆንን ያውቁ ዘንድ በእስራኤል ሁሉ ፊት አንተን ከፍ ከፍ ማድረግን በዛሬዋ ዕለት እጀምራለሁ አለው። ሃሌሉያ ወገኖቼ፣ እግዚአብሔር እናንተን ከፍ
ከፍ ማድረግ የሚጀምርበት ጊዜው መጥቷል። ሃሌሉያ። ከዛ 40 ዓመት አልጠበቀም። ይሄንን ተስፋ 2 ወር አልጠበቀም፣ 3 ወር አልጠበቀም። ዛሬ እግዚአብሔር እንዳለው እንዲሁ ሆነ። ሃሌሉያ። በማግስቱ ምዕራፍ 4 ላይ ስንሄድ እግዚአብሔር እንደተናገረው ኢያሱን ከፍ አደረገው። ኢያሱ ክብርን አልተከታተለም፣ ወይም ክብርን ሲያሳድድ አልነበረም። መታዘዝን ሲያሳድድ ነበር። እሱ መታዘዝ ላይ ነበር ትኩረቱ። ለእግዚአብሔር መገዛት ላይ ነበር የኢያሱ ትኩረቱ። ራሱን ዝቅ በማድረግ በሙሴ ስር ሆኖ ማገልገል ነበር የሱ ፎከሱ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ እንደሚነግረን እግዚአብሔር ትሑታንን ከፍ ከፍ ያደርጋል። አንደኛ ጴጥሮስ 5:6 ላይ በእግዚአብሔር ራሳቸውን ከኃይለኛው ከእግዚአብሔር እጅ በታች አዋርዱ፣ በጊዜው ከፍ እንዲያደርጋችሁ ይላል። በጊዜው ከፍ የሚያደርግ እግዚአብሔር በሱ ፊት ራሳችንን ስናወርድ ቀን አለ ማለት ነው። ያንተ ጊዜ የሌላው ጊዜ አይደለም። ለአንተ እግዚአብሔር ቀን አለው። እዚህ ነው ምናልባት ቀን አለው እግዚአብሔር ብሎ አንድ ሰው ዘመረ። ከእግዚአብሔር ጋር ቆይ፣ በቃል ውስጥ ቆይ፣ በታዛዥነት ቆይ። እግዚአብሔር ይመጣል እንደ ኢያሱ። እግዚአብሔር በእናንተ ውስጥ የጀመረውን ነገር እየገነባ ነው በውስጣችሁ። ድንገት ብዙ ዓመት ይፈጃል ያላችሁት ነገር ፈጥኖ ሲሆን የምታዩበት ዘመን መጥቷል። ትንቢቱ ከመናገሩ መፈጸሙ መቸኮሉ ያስደንቀናል። ትላንት ብሎን ዛሬ ሲሆን ሃሌሉያ፣ እግዚአብሔር እንዳለው ያደርጋል። ሁለተኛው ሐሳቤ ድንጋዮቻችሁን አትርሱ፣ ምስክር ይሁኑ። እግዚአብሔር ኢያሱን በዚህ በምዕራፍ 4 ላይ እንዳየነው 12 ሰዎች ምረጥና ካህናቱ ውሃ ውስጥ ቆመው ውሃው እንዲደርቅ በሆነበት ከዛች ቦታ ላይ 12 ድንጋይ ይዘው ይውጡና ዛሬ ማታ የምታርፉበት በዛች በከነዓን ምድር ያኖሩታል። እነዚህ ድንጋዮች ጌጥ አልነበሩም። እነዚህ ድንጋዮች ምስክር ነበሩ። በመዝሙር 78 ቁጥር 6 ላይ ሲናገር ሃሌሉያ እንደዚህ ይለናል። ይህም የሚቀጥለው ትውልድ እንዲያውቅ እነርሱም በተራቸው ለልጆቻቸው ገና ለሚወለዱትም እንዲነግሩ ነው አለ። እግዚአብሔር ይሄ የእሱ ድንቅ ሥራ ተአምራቱ እንዲነገርለት ይፈልጋል። ሌሎች አውቀው እምነታቸው በሱ ላይ እንዲሆን፣ ውሃቸው በሞላ ጊዜ ፍርሃት እንዳይውጣቸው፣ ጠላት እንዳይበላቸው ቀና ብለው እርሱን እንዲያዩ ታሪክ ይተላለፍላቸዋል። ዛሬ የምንሰማቸው ታሪኮች ለገጠሙን ነገሮች ዓይናችንን አሸክመን እሱን እንድንመለከት የሚያደርጉን ሊሆኑ ይገባል። ፈውስ ድንጋይ ነው። መዳንህ ድንጋይ ነው።
መበልጸግህ ድንጋይ ነው። በልጆች መባረክህ ድንጋይ ነው። በሥራ ስኬት ማየትህ ድንጋይ ነው። እያንዳንዱን ድንጋዮቻችንን የእግዚአብሔርን ድንቅ ሥራ እንዲመሰክሩ በክርስቶስ ያገኘነውን ነገሮች ሁሉ የሚመሰክሩልን ድንጋዮች አሉ። እናንሳቸው። ንገሩ፣ መስክሩ፣ ተናገሩት። አንሱ አላቸው እግዚአብሔር ድንጋዮች። በእርግጥ ድንጋዮችን ስንል እኛ ራሳችን ድንጋዮች ነን። ክርስቶስ የማዕዘን ራስ የሆነው የማዕዘኑ ራስ ድንጋይ ይለናል። እኛ ደግሞ አንደኛ ጴጥሮስ ምዕራፍ 5 ላይ እንደሚነግረን ሕያዋን ድንጋዮች ሆነን ለእርሱ ቤት የምንሰራ ነን ይለናል። ሃሌሉያ! ለእርሱ ቤት ሆነን የምንሰራ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ድንጋዮች ነን ይለናል። ወገኖቼ ኢየሱስ ክርስቶስ 12 ደቀ መዛሙርቱን ልክ ኢያሱ 12 ድንጋዮችን ለምስክርነት እንዳወጣ ሁሉ 12ን ደቀ መዛሙርቶች ጠራቸው። ከዛ በኋላ ከእሱ ጋር አብረው እንዲሆኑ ያደረገውን ታምራት የሠራውን ሥራ ለሌሎች ደግሞ በእነሱ ምስክርነት በማመን ሌሎችም ተመሳሳይ እነሱ የተለማመዱትን፣ የቀመሱትን፣ ያዩትን፣ የነኩትን፣ የዳሰሱትን እግዚአብሔርን እኛም እንድንዳስሰው እንድንነካው ምስክር ሆነው እነሱ አሉልን። ቃላቸውን ዘግበው በመጽሐፍ ታርከው በሕይወት ሳሉ ደግሞ ለሚሰሟቸው ቆመው ዞረው ተናግረው አለፉ። የእሱ ሥራ ግን አላለፈም፣ አሁንም ይቀጥላል። በምዕራፍ 4 ላይ የምናየው ነው። በመጨረሻ በሦስተኛ በምዕራፍ 4 ላይ በምዕራፍ 4 ቁጥር 13 ላይ እንደዚህ የሚል ቃል እናገኛለን። ኢያሱ ምዕራፍ 4 ቁጥር 13 ላይ ከቁጥር 11 ጀምሮ ላንባው። ሕዝቡ ሁሉ ተሻግረው እንዳበቁ እግዚአብሔር ታቦቱን፣ ካህናትን፣ ሕዝቡ እያያቸው ተሻገሩ። የሮቤል ነገድና የጋድ ነገድ የምናሴም ነገድ እኩሌታ ሙሴ ባዘዛቸው መሠረት የጦር መሳሪያቸውን ይዘው ከእስራኤላውያን ፊት ቀድመው ተሻገሩ። 40,000 ያህሉ ጦርና ጋሻቸውን ይዘው ለውጊያ ዝግጁ ሆነው በእግዚአብሔር ፊት ወደ ያሪኮ ሜዳ ተሻገሩ። ተሻግረ ጦርህን አንሳ። መጽሐፍ ቅዱስ ከነዓን ነው የገቡት። የተጋባላቸው ወተትና ማር የምታፈስ ምድር ነች ወደ ተባለው ነው የተሻገሩት። ነገር ግን የሚያንቀላፉበት ምድር ሳይሆን የሚዋጉበት ምድር ነው። ከነዓን የመንግሥተ ሰማይ ምሳሌ ሳይሆን በክርስቶስ የተነገሩልንን ተስፋዎች ሁሉ የምናገኝበት መንፈሳዊ ሬልም ወይም ስፍራ ነው ብለን ልንወስደው እንችላለን። መጽሐፍ ይናገራል 40,000 ሰዎች ታጥቀው ሬዲ ሆነው ለመዋጋት።
ቫኬሽን ሊወስዱ አይደለም የተሻገሩት፣ ሊዋጉ ነው። 40 ዓመት ሳይሰሩ መና እየዘነበላቸው ነበር የበሉት። አሁን ግን ሰርተው የእጆቻቸውን ፍሬ በረከት የሚያዩበት ምድር ውስጥ ነው የገቡት። ነገር ግን ከነዓን ጦርነት ነበረባት። ውጊያ አላቸው። ከኢያሪኮ ከታላላቅ ነፍሊሞች ጋር ግጥሚያ ሊያደርጉ ነው። ግን የጠላታቸውን ታላቅነት ሳይሆን ከነሱ ጋር አብሮ ያለውን ታላቁን እግዚአብሔርን ተመልክተው ውጊያቸውን እንዲገጥሙ ነበር እግዚአብሔር የሚፈልገው። ኤፌሶን ምዕራፍ 6 ላይ እንደሚነግረን የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይለናል። የራስ ቁሩን፣ የጽድቅ ጥሩሩን፣ የእምነት ጋሻውን፣ እንደ ሰይፍ ስለት የሆነውን የእግዚአብሔርን ቃል አንሱ ይለናል። በዛ ነውና የምንዋጋው። ዲስኮሬጅመንትን የምንዋጋው፣ በሽታን የምንዋጋው፣ ማጣትን የምንዋጋው፣ ጥላቻን፣ ኃጢአትን ምንዋጋበት በእግዚአብሔርን ዕቃ ጦር ሁሉ ለብሰን የአጋንንትን ሥራ ፍላጻውን ሁሉ የምንመክትበት የእምነት ጋሻችንን አንስተን እንድንዋጋ ወደ ከነዓን ምድር ወደ ክርስቶስ መጥተናል። በእርሱ ዳግም ተወልደን የእግዚአብሔር ልጆች ሆነናል። ዮርዳኖሳችንን ተሻግረናል። ድል ለማግኘት ገና የምንዋጋ ሳይሆን በድል ስፍራችን ላይ ክርስቶስ በሰራው ስራ ላይ ቆመን በዛ ድል ላይ ሆነን ነው የምንዋጋው። ተፈውሰን ነው። በመገረፉ ቁስል ተፈውሻለሁ የሚለው ግራውንድ ላይ ቆመን ድላችንን የመስቀሉ ስራ አስቀድሞ አረጋግጦልናል። አሁን ግን አንቺ በእምነት ፈጽመው ይለናል። ያንን ሰይጣን የትኛውንም የእግዚአብሔር በረከት ማንም ሰው እንጆይ እንዲያደርግ አይፈልግም። ነገር ግን የምስራች አለኝ። አያስቆመንም፣ አያስቆማቸውም። ክርስቶስ ከአዳም የወሰደውን ሰይጣን ከአዳም የወሰደውን ስልጣን ክርስቶስ ተቀብሎ ከሱ ቀምቶ ስልጣናቸውን ገፎ ለሚያምኑት ያንን ስልጣን ሰጥቶ እንዲያረበደብዱ እንዲያባርሯቸው በክፉ ኃይል ላይ ስልጣንን ሰጧቸው አለ። ሉቃስ 10:17-19 እባብና ጊንጡን ትረግጡ ዘንድ ያለን የሚጎዳችሁም አንዳች የለም፣ በክፉ ኃይል ሁሉ ላይ ስልጣንን ሰጧችኋል። ሃሌሉያ። ለማጠቃለል የዛሬውን ዲቮሽናል መልእክት የጠራቸውን አከበራቸው ይላል ሮሜ 8:30 ላይ። ኢያሱን ዛሬ በሕዝቡ ሁሉ ፊት ከፍ ከፍ አደርግሃለሁ አከብርሃለሁ ሲለው ወገኖቼ በክርስቶስ ይህንን ተሰጠን። የጠራቸውን እነዛን አጸደቃቸው አለ። ጽድቅ በስራችን የምናገኘው አይደለም። በክርስቶስ በማመናችን እግዚአብሔር የሱ ጽድቅ የሱ ስራ የኛ ጽድቅ እንዲሆን ቆጠረልን። በጾም አትጸድቅም፣ በመጽወት አትጸድቅም። አዎ ጾም ያለው ብዙ ጾም አለውም ገና። ነገር ግን ጾም ያላጸደቀኝም፣ ስራዬ አይደለም ያጸደቀኝ፣ ስለ ጸደቅኩ ነው መልካም ስራ የምሰራው። የብርቱካን ዛፍ የብርቱካን ፍሬ የሚያፈራው የብርቱካን ዛፍ ለመሆን ሳይሆን የብርቱካን ዛፍ ስለሆነ ነው። የጽድቅ ፍሬ የምናፈራው ጻድቃን ለመሆን ሳይሆን ጻድቅ ስለሆንን ነው የሚለው ያ የጽድቅን ጉልበት በሕይወታችን እንዲገለጥ የሚያደርግ ኃይል ነው በራሱ።
በእግዚአብሔር ዕቅድ ውስጥ መጨረሻችን አስቀድሞ ተወስኗል። ስለዚህ ዛሬ እግዚአብሔር ቃሉን ይጠብቃል፣ ይፈጽማል የሚለውን ውስጣችን ይዘን ምስክር የሆኑትን ድንጋዮቻችንን አንስተን የጦር ዕቃችንን ተላብሰን ወደፊት የሚገጥሙንን ደግሞ እንመለከታለን። ግዙፎች ጃይንቶች፣ ነፍሊሞች አሉ። ነገር ግን ከነርሱ የሚበልጥ ደግሞ አብሮናል። ዮርዳኖስን ያቆመው ግዙፉንም ከፊታችን ይጥረዋል። ኢያሱ 1:9 ላይ አትፍራ፣ አትደንግጥ አለ። አሜን። አትፍሩ፣ አትደንግጡ፣ በፊታችሁ ድል አለ። ሜቢ ኢየሱስ ክርስቶስን የግል አዳኝ አድርገን ዛሬ ካልተቀበልን ዮርዳኖስ ተከፍሎ የምትሻገሩበት ይህንን ጌታን ታቦቱን ውስጣችሁ አስገቡት። እንዲህ በሉት፣ ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ባፈሰስከው ደም ኃጢአቴን ታጥብልኝ እጠይቃለሁ። የሕይወቴ አዳኝና ጌታ አድርጌ በዚህ ሰዓት እቀበላለሁ። ጌታ ሆይ ወደ ሕይወቴ ስለመጣ ኃጢአቴንም ይቅር ስላልከኝ አመሰግናለሁ። ከዚህ በኋላ አንተን ደስ የሚያሰኘውን ሕይወት እንድኖር በከናን ያለውን ተስፋዬን ሁሉ እንድወርስ ከአንተ ጋር ሆኜ ጠላትን፣ ሰይጣንን፣ ዓለምን፣ ሥጋን የምዋጋበትን ጸጋን ስጠኝ። አሜን። ወገኖቼ እንደዚህ ብላችሁ ጸልያችሁ ከሆነ ክርስቶስ አሁን ወደ ሕይወታችሁ ገብቷል። በጸሎት ጨርሻለሁ። እግዚአብሔር ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ይህን ቃልህን የሰሙት ሁሉ ብሩካን ናቸው። በኢየሱስ ክርስቶስ ስም እንደገባህላቸው ቃል መሠረት ፍጻሜውን ያዩት ዘንድ የትንቢታቸው መሳካትና መሆን ይቸኩል ዘንድ ጸልያለሁ። የታመሙት ሁሉ በኢየሱስ ክርስቶስ ስም የተፈወሱ ይሁኑ። ማንኛውም ሕመምና ተጽዕኖ ከእህቴ ላይ ከወንድሜ አካል ላይ በኢየሱስ ክርስቶስ ስም የተነቀለ ይሁን። አባት ሆይ በክርስቶስ ያለውን የከነዓንን በረከት ለመውረስ የጦር ዕቃቸውን ሁሉ አንስተው ጠላትን የሚያርበደብዱ ሰራዊት አድርገህ እንድታቆም እንድትቀባቸው በኢየሱስ ክርስቶስ ስም ጸልያለሁ። የሚያስፈራቸው፣ የሚያስጨንቃቸው፣ ልባቸውን የሚያርድ ነገር ሁሉ ከላያቸው ላይ በኢየሱስ ስም ይገፈፍ። እናመሰግንሃለን ስለ ቃልህ። ሳምንቱ ለእያንዳንዱ የድል ሳምንት ይሁን። ልጆቻቸውን፣ ስራቸውን፣ ትዳራቸውን፣ ኑሯቸውን ሁሉ ባረክ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት ይሆንላችሁ እያልኩ ይህንን ቻናል ሰብስክራይብ ወይም ላይክ ካላረጋችሁ ይህንን ሜሴጅ ላይክ ታደረጉ ዘንድ ሰብስክራይብን በማድረግ ለሌሎች የወንጌል እንዲደርስ አብራችሁ ትሰሩ ዘንድ አደራ እያልኳችሁ ይህን አገልግሎት በጸሎት በገንዘባችሁ ለምትደግፉ ሁሉ እያመሰገንኩ በመቀጠል ታደርጉት ዘንድ አበረታታችኋለሁ። ሳምንት እስክንገናኝ ደህና ቆዩ።